ከአቡበክርና ከአልይ እንዲሁም ጣዖታውያን ካስቀሩ ሰዎች ውጪ ከሙስሊሞች አንዳቸውም ሳይቀሩ ሁሉም ተሰደዱ። አቡበክርና አልይ የዘገዩት በመልእክተኛው ትዕዛዝ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ዝግጅታቸውን ካጠናቀቁ የስደት ትዕዛዝ ይጠባበቁ ነበር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። የነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሴራ ክፍል 36 የቀጠለ። አቡበክርና ከአልይ እንዲሁም ጣዖታውያን ካስቀሩት ውጪ ከሙስሊሞች አንዳቸውም ሳይቀሩ ሁሉም ተሰደዱ። አቡበክርና አልይ የዘገዩት በመልእክተኛው ትዕዛዝ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ዝግጅታቸውን አጠናቀው የስደት ትዕዛዝ ይጠባበቁ ነበር። አቡበክርም ዝግጅታቸውን አጠናቀው ይጠባበቁ ጀመር። ቡኻሪ እንደዘገቡት አይሻ የሚከተለውን አስተላልፈዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሙስሊሞች የስደታችሁ ሀገር በሁለት ጥቋቁር ድንጋዮች መካከል ያለች ቦታ ሆና አይቻለሁ ሲሉ ተናገሩ። ከፊሎቹ ደግሞ መዲና አቅጣጫ ተሰደዱ። ወደ ሀበሻ የተሰደዱትም ተመልሰው ወደ መዲና ቀኑ። አቡበክር ወደ መዲና ለመሰደድ ሲዘጋጁ ነቢዩ ሰለላሁ ዐለይሂ ወሰለም ቆይ ስደት እንደሚፈቀድልን ተስፋ አድርጋለሁ አሏቸው። አቡበክርም ይህንን ተስፋ ታደርጋለህን አሏቸው። አዎ አይሉ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ለመሰደድ ወደ ኋላ ቀሩ። ለጉዞው የሚሆኑ 2 ግመሎቻቸውን 4 ወር ቀለብ የቁረይሾች ፓርላማ በዲያረነድዋ ውስጥ ሴራ ክፍል 37 የቁረይሾች ፓርላማ በዳረነድዋ ውስጥ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ጓዛቸውን ጠቅልለው ሀብት ንብረታቸውን ይዘው ቤተሰቦቻቸውን አስከትለው ወደ አውስና ሀዝረጅ መሰደዳቸውን ጣዖታውያን ሲያዩ በሽብርና በቁጭት ይናጡ ጀመር። ከዚያ በፊት አግኝቷቸው የማያውቅ ትልቅ ሐዘን ተሰማቸው። ሃይማኖታዊና ኢኮኖሚያዊ ማንነታቸውን አደጋ ላይ የሚጥል ትልቅ አደጋ ከፊት ለፊታቸው መጋረጡን ተረዱ። ምክንያቱም የነቢዩ ሙሐመድን በቀላሉ የሚስብና ተጽዕኖ የሚያሳድር ጠንካራ ስብዕና፣ የአመራር ችሎታቸውን፣ የባልንጀሮቻቸውን የዓላማ ጽናትና የመጽዋዕትነት ስሜት፣ የአውስና የኸዝረጅ ጎሳዎችን ጥንካሬ። ሁለቱ ጎሳዎች ለዘመናት በእርስ በርስ ጦርነት ሲታመሱ በመኖራቸው ለእርቅና ለሰላም የነበራቸውን ከፍተኛ ፍላጎት ያውቁ ነበር። እንዲሁም መዲና የነበራትን ስትራቴጂያዊያን ጠቀሜታዊ ይረዱ ነበር። በቀይ ባህር ከየመን ወደ ሻም የሚደረገው የንግድ ልውውጥ ቁልፍ መተላለፊያ መሆኗን ያውቁ ነበር። የጧኢፍና የሌሎች ከተሞች የንግግር ልውውጥ ሳይደመር የመካ ሰዎች ብቻ ከሻም ጋር የሚያደርጉት የንግድ ልውውጥ በዓመት ሩብ ሚሊዮን የወርቅ ዲናር ይገመታል። ይህ ሁሉ የንግድ እንቅስቃሴ ስኬታማ ሊሆን የሚችለው መተላለፊያ መንገዶች ሰላማዊ ሲሆኑ ብቻ ነው። እስላማዊ እንቅስቃሴ የየስሪብ ውስጥ ማዕከል ማግኘቱና የየስሪብ ሰዎች የነሱ ተገናኝ ሆነ መገኘታቸው ምን ያህል አደጋ እንዳለው ጣዖታውያን በሚገባ ተረድተዋል። ጣዖታውያን በሕልውናቸው ላይ የተቃጣውን ይህን አደጋ ለመከላከል ውጤታማ ስልት ማፈላለግ ጀመሩ። ይህ አደጋ ዋና ምንጭ የእስልምናን ጥሪ አርማ የተሸከሙ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። በ14ኛው ዓመተ ነብይነት ሐሙስ ሶፈር 26 ቀን የታላቁ አቀባ ስምምነት ከተፈጸመ ከ2 ወራት ከግማሽ አካባቢ መሆኑ ነው። የመካ ፓርላማ ዳረድዋን በዚሁ ዕለት ጠዋት እጅግ ከባድና ታሪካዊ ጉባኤ አደረገ። በዚህ ጉባኤ ላይ የሁሉም የቁረይሽ ጎሳዎች ተወካዮች ተገኝተዋል። የጉባኤው ዓላማ በእስላማዊ ዳዋ ዋነኛ አራማጅ ላይ አፋጣኝና የማያዳግም እርምጃ በመውሰድ የእስልምናን ብርሃን ሙሉ በሙሉ ማክሰም ነበር። በዚህ ከባድ ጉባኤ ላይ የተለያዩ ጎሳዎችን በመወከል የተገኙ ዋና ዋና ሰዎች የሚከተሉት ነበሩ። አንደኛ አቡጀህል ቢን ሂሻም ከበኒ መሕዙም፣ ሁለተኛ ጁበይር ቢን ሙጣዒም ከነውፈል ቢን አብድ መናፍ፣ ሶስተኛ ጡዓይመን ቢን አዲ
ከነውፈል ቢን አብድ መናፍ። አራተኛ ሐሪስ ቢን አሚር ከነውፈል ቢን አብድ መናፍ። አምስተኛ ሸይባህ ቢን ረቢዓ ከበኒ አብድ ሸምስ። ስድስተኛ ዑትበት ቢን ረቢዓ ከበኒ አብድ ሸምስ። ሰባተኛ አቡ ሱፊያን ቢን ሐርብ ከበኒ አብድ ሸምስ። ስምንተኛ ነዲር ቢን አልሐሪሲ ከበኒ አብድ ዳር። ዘጠነኛ አቡል በኽታሪ ቢን ሂሻም ከበኒ አሰድ። አስረኛ ዘምዐህ ቢን አስወድ ከበኒ አሰድ። 11ኛ ሐኪም ቢን ሂዛም ከበኒ አሰድ። 12ኛ ነቢሐ ቢን አልሐጃጅ ከበኒ ሰሕም። 13 ሙነበህ ቢን አልሐጃጅ ከበኒ ሰሕም። 14 ኡመያህ ቢን ሐለፍ ከበኒ ጀመህ። ጉባኤተኞቹ በቀጠሯቸው መሰረት ከዳር ነድዋ ሲደርሱ ሰይጣን በአዛውን ተመስሎ ከቦታው ደረሰ። ከበሩ አጠገብ ቆሙ። ይህ ሽማግሌ ማን ነው በማለት ሲጠይቁ የነጂድ ሰው ነኝ፣ ይህን ጉባኤ ሰምቼ የምትሉትን ለመስማት ነው የመጣሁት። ጠቃሚ ሀሳብና ምክር አለኝ አለ። እንግዲያውስ ግባ ሲሉ ፈቀዱለት። ገባ። ፓርላማዊ ውይይትና ነብዩን ለመግደል የተላለፈ ጨካኝ ውሳኔ። ጉባኤዎቹ ከተሟሉ በኋላ ጉባኤው ተጀመረ። የመፍትሄ ሀሳቦች በየአቅጣጫው ይሰነዘሩ ጀመር። ረጅሙ እየተደረገ አሊያም ሀገራችን እናስወጣው፣ ከዚያ በኋላ ምንም ነገር በስጠት እኛን አይመለከተንም፣ ጉዳያችን ይስተካከላል፣ ግንኙነትንም እንደቀድሞው ይመለሳል አለ። ከነጂድ የመጣው አዛውንት ግን የጥሩ ሀሳብ አይደለም። ምን ያህል እንደሚስብ ሀሳብ ምን ያህል እንደሚማርክ የሰዎችን ልቦና በመልእክቱ በቀላሉ እንዴት እንደሚቆጣጠር አላያችሁምን? በአላህ እምላለሁ ይህን ብታደርጉ ከአንድ የአረብ ቀዩ ያርፍና እነሱን አሳምኖና አስተባብሮ ከሀገራችሁ ያስወጣችኋል። ከዚህ በኋላ ያሻውን ያደርጋችኋል። ስለዚህ ሌላ ሀሳብ አምጡ አላቸው። አበል በህተር በብረት ሰንሰለት እሰሩት፣ በርም ቆልፉበት። ከዚያ በኋላ እርሱ በፊት የነበሩ ባለቅኔዎች ዙሀይርና ናቢሃ የገጠማቸው የሞት ዕጣ እስኪገጥመው ተጠባበቁት አለ። የነጂድ አዛውንት ይህን ሀሳብ እንዲህ ሲል ውድቅ አደረገ። በአላህ እምላለሁ ይህም ጥሩ ሀሳብ አይደለም። እንደምትሉት ብታስሩት ወንዶቹ መታሰሩን ይሰሙና ያውቋቸዋል፣ እጃቸውን ያጥቋቸዋል። እርሱ አማካኝነት ቁጥራቸው አብተውላቸው ሌላ ስላቸው ፓርላማው እነዚህን ሁለት ሀሳቦች ውድቅ አደረገ። በኋላ ሁሉም ተስማሙበት። አንድ ሰይጣናዊ ሀሳብ ቀረ። ሀሳቡ ያመጣው የወንጀለኞች አለቃ የሆነው አቡ ጀህል ቢን ሂሻም ነው። እንዲህ ይላል። በአላህ እምላለሁ እስካሁን ያላነሳችሁ ሀሳብ አለኝ። አላህ ሆይ እርሱ ምንድን ነው ሲሉ ጠየቁት። የህልቦ ሰጠን ሰዎችን እንምረጥ፣ ለሁሉም የሰሉ ሰይፎችን እንስጠው፣ ወደ እርሱ ይሄዱና በአንድነት በመምታት ይግደሉት። ይህ ሲሆን ከእርሱ እንገላገላለን፣ ደሙ በሁሉም ጎሳዎች ላይ ይሆናል። በእኔ አብመናዎችም ያሉ ዘሮች ሁሉንም አረቦች ለመጋት አቅም አይኖራቸውም። እናም የደም ካሳ ይጠይቁናል፣ እንሰጣቸዋለን አለ። የነጂድ ሽማግሌ ትክክለኛው ሀሳብ ይህ ነው፣ መሆን ያለበትም እርሱ ነው አለ። የመካ ፓርላማ በዚህ እኩይ ሀሳብ ላይ ያለ አንድ ተቃውሞ ተስማማ። ጉባኤዎቹ ሀሳቡን በፍጥነት ለመተግበር ቁርጥ ውሳኔ አድርገው ወደ ቤታቸው ተመለሱ። የነብዩ ስደት ሴራ ክፍል 38 የነብዩ ሰለላሁ ዐለይሂ ወሰለም ስደት። ነብዩን ለመግደል በዳይ ውሳኔ ከተላለፈ በኋላ ጅብሪል የቁረይሽ ሴራ በወህይ ያሳወቃቸው፣ አላህ እንዲሰደድ መፍቀዱንም አበሰራቸው። መካን የሚለቁበትን ጊዜ እንዲህ ሲል ገለጸላቸው። ዛሬ ሌሊት ዘወትር ከምትተኛበት የመኝታ ቦታ ላይ አትተኛ። እኩለ ቀን ላይ ነብዩ ሰለላሁ ዐለይሂ ወሰለም የስደቱን ሁኔታ ለማመቻቸት ከአቡበክር ዘንድ ሄዱ። አይሻ እንዲህ ሲሉ ተደምጠዋል። አቡበክር ቤት ተቀምጠን እያለ እኩለ ቀን ላይ አንድ ሰው ለአቡበክር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ባልተለመደ ሰዓት ተከናንበው መጥተዋል አላቸው። አቡበክርም እናትና አባቴ ለእርሳቸው መጽዋት ይሁኑ፣ በአላህ እምላለሁ በዚህ ሰዓት እንዲመጡ ያስገደዳቸው የከበደ ጉዳይ ቢኖር ነው አሉ። ነብዩም ሰለላሁ ዐለይሂ ወሰለም መጡ። ለመግባትም ፈቃድ ጠየቁ። አቡበክር ፈቀዱላቸው። ገቡ። ካንተ ዘንድ ያሉትን ሰዎች አስወጣቸው አሉ። አቡበክር የአላህ መልእክተኛ ሆይ ቤተሰቦቼ ናቸው፣ እናት አባቴ ለእርስዎ መጽዋት ይሁንልዎ አሏቸው። እርሳቸውም ስደት እንዲወጣ ተፈቅዶልኛል አሉ። አቡበክርም የአላህ መልእክተኛ ሆይ አብሬዎት ልሁን ሲሉ ጠየቋቸው። አዎ አሉ። የስደት እቅድ
ከተቀነባበረ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤታቸው በመሄድ የሌሊቱን መምጣት መጠባበቅ ጀመሩ። የመልእክተኛው ቤት ስለመከበቡ የቁረይሽ ባለቤቶች በበኩላቸው የመካ ፓርላማ ጠዋት ያስተላለፈውን ውሳኔ ተግባራዊ ለማድረግ የሚያስችል እቅድ በማቀናበር ስራ ተጠምደው ቀኑን ሙሉ ዋሉ። ውሳኔውን ተግባራዊ ለማድረግ ከመካከላቸው 11 ሰዎች ተመረጡ። እነርሱም አንደኛ ጀህል ቢን ሂሻም፣ ሁለተኛ ሐከም ቢን አበል አስ፣ ሶስተኛ ዑቅበት ቢን አቢ ሙዓይጥ፣ አራተኛ ነድር ቢን አልሐሪሲ፣ አምስተኛ ኡመያ ቢን ኸለፍ፣ ስድስተኛ ዘምዓህ ቢን አስወድ፣ ሰባተኛ ጡዓይም ቢን ኡደይ፣ ስምንተኛ አቡ ለሀብ፣ ዘጠነኛ ኡበይ ቢን ሐለፍ፣ አስረኛ ነቢህ ቢን አልሐጃጅ፣ 11ኛ ሙነበህ ቢን አልሐጃጅ ነበሩ። ግድያውን ለመፈጸም ሲመሽ የነብዩ ሰለላሁ ዐለይሂ ወሰለም ቤት ከበው ይጠባበቁ ጀመር። ነብዩ ሰለላሁ ዐለይሂ ወሰለም ዘወትር ከሌሊቱ መጀመሪያ ላይ ይተኛሉ። 2/3ኛው ከተገባደደ በኋላ ወደ ሐረም መስጂድ በመሄድ ይሰግዳሉ። ጣዖታውያኑ ያመጡት ርኩስ እቅድ ተግባራዊ እንደሚሆን እርግጠኛ ሆነዋል። አቡ ጀህል በኩራት እየተንጠባረረ የነብዩን ቤት ለከበቡ ሰዎች ሙሐመድ ከተከተላችሁ የአረብም አረብ ያልሆኑ ህዝቦች ንጉስ እንደሚሆኑ ከሞት እንደሚቀሰቅሱ እንደ ዮርዳኖስ አይነት የአትክልት ቦታ እንደሚኖራችሁ ከተከታተላችሁ ደግሞ አደጋ እንደሚጠባበቃችሁ ሞት በኋላ እንደማትቀሰቅሱና የምትቀጣጠሉበት እሳት እንደተዘጋጀላችሁ ይናገራል ሲል ተሳለቀ። ግድያው ሊፈጸም የታሰበው እኩለ ሌሊት ላይ ነብዩ ሰለላሁ ዐለይሂ ወሰለም ከቤት ሲወጡ ነው። ዜሮኛውን ሰዓት በንቃት ሲጠባበቁ አደሩ። ግን እቅዱን ፈጻሚ የሰማይና የምድር ግዛት በእጁ የሆነው የሻውን ሰሪ የሚጠባበቅ እንጂ ጠባቂ የማይሻው አላህ ከዚህ ክስተት በኋላ ለመልእክተኛው እንዲህ በማለት የገለጸላቸው ተአምር ተፈጸመ። ይቀጥላል።